ልንወጣ ነው እሺ ለሚፈልጉ ልጆች ሰጥ ነበር። እቺ ናት እጅ ላይ እንግዲህ የምትሳካው ማለት ነው። እና መርፌ ቀረሽ ስንት እንደሆነ ታውቃላችሁ? 2 5 እቺ ነበር አገኘዋል። እና የሚገርማችሁ ነገር ሆስፒታል የገባኝ ቀን ነው የመጣው። ሆስፒታል የገባኝ ቀን ነው የመጣው ማለት ነው። እና ጥንቅሽ እቺ ልጅ ነው እንደምታውቂው ከመቀመጥ ቤተሰብ እንዴት ናችሁ? ሰላም ናችሁ? ልንወጣ ነው አይብራችሁ እሺ እቺ እሺ እንዴት ተመስገን ልንወጣ ነው አይደል? ልንሄድ ነው ወደ ቤታችን። እጅ አፍ ውስጥ አይደረግ እጅ አፍ ውስጥ አይደረግ እንግዲህ ሁሉ መዳለች በጣም ብዙ ነው ያልተነኩ። ኧረ ይሰበራል እኮ ይሰበራል። እሺ እሰጣለሁ። እሺ እጅን አስገባ። እሺ እጅን አስገባ። እና ለማንኛውም ቤት ስንገባ ደግሞ የምናሳያችሁ በሰላም እንደገባን የምናሳያችሁና እና ለማንኛውም ደህና ሁኑልን። በሰላም ወደ ቤታችን እንድንገባ በጸሎታችሁ ስላሰባችሁ በጣም ነው የምናመሰግነው። ለማንኛውም ቤት እንገናኛለን። ውድ ቤተሰቦቼ ተመስገን ስለ ሁሉም ነገር። እንግዲህ ጉጓዜን አስተካክያለሁ እና ተቀባይ ፈጣሪ ቤትን ከፍቶ ይጠብቅልኝ እና ለማንኛውም ቤት ስንገናኝ ስንገባ የማወራችሁ ይሆናል። ለማንኛውም እግዚአብሔር ተመሰገነ። በሰላም ወደ ቤታችን እንግባ። ቤተሰብ በሰላም ለቤቴ በቅቻለሁኝ። እግዚአብሔር የተመሰገነ ይሁን። እጅግ በጣም ደስ ብሎኛል። በስመ አብ ፊቴ ሁሉ እንዴት ፈገግ እንዳላያችሁት በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ እና እግዚአብሔር ይመስገን በሰላም ወደ ቤቴ ገብቻለሁ። ከስንት ልፋት በኋላ እነዚህን ግን እንግዲህ ልጥላቸው ነው። እነዚያው መርፌ ናቸው። ዝም ብሎ አስገዝተውኝ ዝም ብሎ አስገዝተው በጣም ብዙ ነው። ይሄ ብቻ ከዚህ ውጭ ማለት ነው። እነዚህ ሁሉ ዝም ብሎ አስገዝተውኝ ይሄ ሁሉ ይሄ እቺ ነበረች እንግዲህ እጁ ላይ ተሰክታ የነበረችው እንደውም ለሌላ ሰው ሰጥቼው ነው
እዛ ልሰጥ ነበር የሚፈልግ ሰው የለም አጠገቤ ላይ ለሚፈልጉ ልጆች ልሰጥ ነበር። እቺ ናት እጅ ላይ እንግዲህ የምትሳካው ማለት ነው። እና መርፌ ቀረሽ ስንት እንደሆነ ታውቃላችሁ? 2 5 መርፌ ቀር ነበር። 5 መርፌ ለምን በቀን 2 ነው የሚወጋው የነበረው። እንግዲህ ዛሬ ወጥቻለሁ እግዚአብሔር ይመስገን። እንግዲህ ልጥላቸው ነው ግን እነዚህን እንዳለ ነው የገዛኋቸው። እንዳለ እነዚህ ነው የገዛኋቸው እና ይሄ ደግሞ ወደ 10 ፍሬ ነበረ 5 ቀርቷል። 2 3 4 5 ጓንት ማለት ነው። ይጠቅመኛል። ይሄ ይጠቅመኛል። ይሄ ነው የማይጠቅመው። ይሄ ኦክሲጅን ግሉኮስ የሚደረግበት ነው። ያው ምንም አይጠቅምም። ምንም የሚጠቅም ነገር የለውም። እዛ ነበር የምጠቀመው ማለት ነው። ስለዚህ ይሄ ጓንት እንኳን እኔ የተለያየ ነገር ስጠቀም ይጠቅመኛል። ግን እንዳለ ከውጭ ገዝቼ ነው ብታይ፣ እንዳለ ከውጭ ገዝቻቸው ነው እና እነዚህ ወይስ መድኃኒት ግን አላውቅም። ከኔና ነጥቼ ነበር አገኘው እና የሚገርማችሁ ነገር እግዚአብሔር ይመስገን አለፈ ሁሉም ነገር። እግዚአብሔር የሚወደው ነው የሚፈትነው። በሰላም ተሽሎት በሰላም ገብቻለሁ። ያው የተወሰነ መድኃኒቶች አሉት የታዘዘ እሱንም ገና የምገዛችሁና ከዚህ ውስጥ የተወሰነ ነገር ነው የሚጠቀሙ። ከዛ በተረፈ አይጠቅም። ይሄ ምንም እንትን የሚለው ነገር የለም፣ ጥቅም የለውም። እና የእነቴን የምላችሁ እቺኛዋ ብቻ በጣም ውድ ነው የገዛሁት። ያው እንትን ፕላስተር ነው እጁ ላይ የሚደረግላት ምናምን እና የተወሰነ ጊዜ ብቻ አንዴ ብቻ ነው 2 ያደረጉለት። ከዛ በተረፈ አላደረጉ። በቃ ዝም ብሎ መጻፍ ስለሚችሉ ብቻ ማለት ነው ይጽፋሉ። ግን የሚጠቀሙት ወይን አንዴ ብቻ ነው። ከዛ ለአንድ መድኃኒት ለ2 መድኃኒት ሺህ ምናምን ብር ታወጣለች። እዛ ከሆነ ግን እውነት ለመናገር ውጪ ላይ አንድ መድኃኒት የምትገዛው 200-300 ናት የምትገዛው አንድ መድኃኒት። እነሱ ጋር ሲሆን ግን በጣም ርካሽ ነው። ርካሽ ስላችሁ ቢያንስ 150 ወይም ደግሞ 100 ብርም እንደ መድኃኒቱ ማለት ነው አለ። እና እንትናቸው የገረመኝ ምንድነው ዝም ብሎ አሁን ራሱ የጻፉልኝ መድኃኒቶች ነበሩ። ግን ምንም እንትና አስፈል ወጪ አይደለሽ አለችኝ። ከዛ ላይ አዋልኳት ለአንዷ። ከዚህ ወጪ ኮልሽ እኮ ይሄ አይጠቅምሽ ምናምን ነገር አሉ። እጁ ላይ የነበረውን ነቅለውለታል። ከነቀሉለት በኋላ ምንም አይነት መድኃኒት ይሄኛው መርፌው አሁን ዝም ብዬ ነው እንጂ ይዤው መጣሁት። እዛ አጠገቤ ላይ ያለ ሰው ታማሚ ቢኖር ኖሮ ለነሱ ሰጥ ነበረ። አጠገቤ ላይ ደግሞ ክፍሌ ብቻዬን ነበርኩት። እዛ ውስጥ ብዙም ያለ ሰው የለም። ሌሎቹም እንደዚህ ውስጥ ሌላ ቦታ ደግሞ ገብቼ ትፈልጋላችሁ ለማለት ፈርቼ ይዤው መጣሁ ማለት ነው ዝም ብዬ። እና ውድ ቤተሰቦቼ እግዚአብሔር የሚፈትነው የሚወደው ነው የሚፈትነው። እግዚአብሔር ይመስገን። ዋናው ብር ይጠፋል ይመጣል። ዋናው የሰው ልጅ ነው አስፈላጊው። ተመልሳችሁ ማታገኙት የሰው ልጅ ነውና በጣም ይሄ በሽታ ማለት ነው በጣም ወረርሽ በጣም ማለት ነው። ብዙ ልጆች እዛ የተኙት እንዳለ በቃ በዚህ እንደ ባባ ኬዝ ያለባቸው ናቸው። እንደዚህ አይነት ኬዝ አለባቸው እንዳለ እና በአሁን ሰዓት ቤት ውስጥ በሚደረገው ሽታ በሚበስለው በሽንኩርቱ በምኑ ያለው ሽታ ነው እንደዚህ አይነት ነገር የሚያስነሳው። በዛ ላይ አየሩ ደግሞ በአሁን ሰዓት አዋራ ምናምን የተለያየ ነገር አለ። ቱቦ ምን ወደዛ ይዤው በሚሄድበት ሰዓት እንደዛ አይነት ነገሮች ናቸውና እንግዲህ እግዚአብሔር ይመስገን ብፈተንም እግዚአብሔር ደግሞ ያው ስለሚወደኝ ይፈትኑኛል። ስለሚወደኝም ደግሞ አድኖ በሰላም ለቤት ያብቅቶኛል። ይሄ ሁሉ አሁን ለምሳሌ ኢንሹራንስ ቢኖረኝ ኖሮ ያለው መድኃኒት እነሱ ጋር ያለው መድኃኒት ከነሱ አገኝ ነበር። የሌለ መድኃኒት ግን ኢንሹራንስም ካላችሁ ውጪ ወጣችሁ የምትገዙት እነሱ ጋር ያለቀ መድኃኒት ማለት ነው። የዚህ ሁሉ ቀን የኔ ኢንሹራንስ ከፍያለሁ ግን አልታደሰም ነበር። ኢንሹራንሱ ራስን ችዬ ነው ስከፍል የነበረው። ያልጋም የመድኃኒቶቹን የሁሉም ነገር ራሴን ችዬ ስከፍል የነበረው። ግን እግዚአብሔር ይመስገን ዋናው ጤና ነው። ሰርተን የምናገኘው ነገር ስለሆነ ማለት ነው በጣም ተራ ነገር ነው እና
እና አሁን እያወራሁኝ ነበርና ማዘር ከክፍለ ሀገር በፊት ላይ እሼትና ጥንቅሽ በጣም አምሮኝ ነበረ። ባቄላ ምናምን የተለያየ እሼቶች አምሮኝ ነበረና ከዛ አምጡልኝ በጣም የሚያመጣልኝ ሰው አጣሁ ማለት ነው። እና አሁን መጥቶ ከክፍለ ሀገር ልከውልኝ ከክፍለ ሀገር አምጥተውልኝ በቆሎ የመዳበራሙ እንትና ብዙ ነው። ብዙ በቆሎች ከመቀመጡ የተነሳ እኔ ሆስፒታል የገባሁኝ ቀን ነው የመጣው። ሆስፒታል የገባሁኝ ቀን ነው የመጣው ማለት ነው። እና ይኸው ጥንቅሽ እቺ እንደ ብታቀዩ ከመቀመጡ የተነሳ ማለት ነው ተበላ እንትን ብለዋል። ከለሩን ሁሉ ቀይሯል። በጣም ብዙ ነው። በጣም አምሮኝ ነበርና እኔ ሆስፒታል የገባሁኝ ቀን ነው የመጣው ይሄ ጥንቅሽ ማለት ነው። ትልቅ ማስፈላ ማንኛውም በጣም አምሮኝ ነበር። ከዛ አምሮኝ አምሮት ሁሉ ጠፍቶ ነበር። ይሁት ከመቀመጡ የተነሳ በጣም ነው ሰው እጅ የሚቆርጥ። እሺ ቆይ መስማም ወደ ስኳር ነው የሚለው። በጣም ልጥሙ ግን በጣም ይቆርጣል። ካስበቃ ተመስገን ሰው ዋው በጣም ነው የምጥመው ቤተሰብ። እኔን ጠብቆኝ ይሄን ሁሉ ቀን ከለሩ ሁሉ ቀይሯል። ቆይ ደህና ልላጥልህ። ቆይ ልሰናበታችሁና ልላጥልሽ። በጣም ነው እጅ የሚቆርጠው። በጣም ጥንቃቄ ያስፈልገዋል ቤተሰብ። ቆይ ቆርጣ ከመቀመጡ የተነሳ ሁሉም ነገር እንትን ብሏል። በዚህ እንደመጣ በዚህ እንደታሸገ ውድ ቤተሰብ ለማንኛውም ደህና ሁኑልኝ። በጣም ነው የምወዳችሁ ማከብራችሁ። በጸሎታችሁ ስላሰባችሁኝ በጣም ነው የማመሰግነው። አሁንም ጸልዩለት እስከ መጨረሻው እንዲያሽለው ሳል ምናምን ነገሩ አለበት። ለማንኛውም ቻው።